ሰላም ጤና ይስጥልኝ የፍሬጅ ዲጂታል ቤተሰቦች። አብዛኛው ጊዜ ክሪፕቶ ከረንሲ ስንል ወደ አእምሯችን የሚመጣው ፒ2ፒ ነው፣ ወይ መሸጥ ወይ መግዛት ነው፣ ወይ ደግሞ ፊውቸር ትሬዲንግ መግባት ነው። ነገር ግን ዛሬ በያዛችሁት ዩኤስዲቲ ወይም ቢትኮይን የኢትዮጵያ አየር መንገድ አዲስ አበባ ውስጥ ያሉ ሆቴሎች ክፍያ መፈጸም እንደሚቻል ወይም ደግሞ ዱባይ፣ ኬንያ ለመጓዝ በሚፈልጉበት ሰዓት በክሪፕቶ ከረንሲ ክፍያ መፈጸም እንደሚችሉ ነው ማሳያችሁ። ዛሬ ባንክ መሄድ ሳይጠበቅባችሁ የውጭ ሀገር ክሬዲት ካርድ ሳይኖራችሁ በስልካችሁ ብቻ የፈልጋችሁበት ሀገር አውሮፕላን ትኬት በክሪፕቶ ከረንሲ መቁረጥ እንደምትችሉ ነው ማሳያችሁ። በተግባር ደረጃ በደረጃ ያሳያችኋለሁ። ይህ መረጃ እስካሁን በኢትዮጵያ ዩቲዩብ ላይ ማንም አልሰራው እና ፕሊስ ከመጨረሻ ይከታተሉ። እና ወደ ችግሩ መፍትሄ ስንመጣ ትራቫላ ይባላል። ትራቬላ ዶት ኮም ማለት ነው። ትራቬላ ብላችሁ ፕሌይ ስቶር ላይ ስትገቡ ያመጣላችኋል። እና ይህም መድረክ በዓለም ትልቁ የብሎክቼን እና በክሪፕቶ የሚሰራ ትልቅ የጉዞ መድረክ ነው። በባይናንስ የሚደገፍ ሲሆን ከ600 በላይ ፍላይት እና ከ2 ሚሊዮን በላይ ሆቴሎች አንድ ላይ የያዘ ነው። እዚህ አፕ ላይ ስትገቡ የሌለ ነገር የለም። ቡኪንግ ማድረግ ትችላላችሁ፣ ሆቴል መያዝ ትችላላችሁ፣ የፈለጋችሁ ሀገር ላይ በላይ ነው። አሁን ለምሳሌ ልክ እንደ ቡኪንግ ዶት ኮም በሉት፣ ግን ልዩነቱ ምን አለ መሰላችሁ? ከ100 በላይ ክሪፕቶ ከረንሲ ይቀበላል። ይሄኛው ቡኪንግ ዶት ኮም ላይ የለም እንደዛ። መጀመሪያ ችግሩ ለምሳሌ ብናይ፣ አሁን ለምሳሌ አብዛኛው ሰው እንደ ቡኪንግ ዶት ኮም አፕሊኬሽን ላይ ገብቶ ሆቴል ወይም ፍላይት ቢያደርግ ማለት ነው፣ ቀጣይ የሆነ ትልቅ ችግር ይገጥመዋል። እሱ ምንድነው? አንደኛ ክሪፕቶ በቀጥታ አይቀበልም። ሁለተኛ ደግሞ ክፍያ ለመፈጸም የግድ የውጭ ቪዛ ካርድ ወይ ማስተር ካርድ ይጠይቃሉ። በሀገር ውስጥ ባንክ ካርድ ደግሞ ዓለም አቀፍ ክፍያ መፈጸም አንችልም። እና ይህን ክፍተት ነው ዛሬ የምናበስረው። እናንተ እንዳልኳችሁ ፕሌይ ስቶር ላይ ገብታችሁ ትራቬላ ብላችሁ አውርዱት። ለምሳሌ አሁን እዚህ ጋር ስቴይስ አለ፣ ፍላይት አለ፣ ካር ሬንታል አለ፣ አክቲቪቲስ አለ። እዚህ ጋር ለምሳሌ አሁን እንትን ሩም ብንይዝ እዚህ ጋር ገብተን ከዛ እዚህ ጋር አሁን ለምሳሌ ሰርች ላይ ኢትዮጵያ ብንል ኢትዮጵያ ብለን እዚህ ጋር ለምሳሌ አሁን ኢትዮጵያ ብዬ ጽፌ እዚህ ጋር ለምሳሌ አሁን ጎንደር አለ፣ ከፈለጋችሁ ሐዋሳ የምትፈልጉት ላይ አለ። አሁን ለምሳሌ የአዲስ አበባ ላሳያችሁ። ሰርች ነውና ሂልተን ሆቴል፣ ስካይላይት ሆቴል ምናምን ያመጣልኛል። ያሉትን ገብተን እንዴት ክሬት እንደምናደርግ አሳያችኋለሁ። እዚህ ጋር ያያችሁት ነው ድሪም ቪው ገስት ሃውስ አለ። ከነዚህ መካከል ለምሳሌ አሁን አንዱን ገብተን እንይ። እዚህ ጋር ቤስት ዌስተርን ፕላስ ሚል አለ፣ ድሪም ቪው ገስት ሃውስ ሚል አለ። እዚህ ጋር ያያችሁት ኢትዮጵያ ስካይላይት ሆቴል ብሬክፋስት ኢንክሉድ ቁርስ እዚህ ጋር ተጨምሯል ይላል። ቁርስ ከነሱ ነው። ስካይላይት እዚህ ጋር ማለት ዶላሩን ያያችሁት ነው። ኢምፕሬስ ሆቴል ሚላል። አሁን ይሄ ለምሳሌ እዚህ ጋር ቁርስ ምናምን የለም ያያችሁ ነው። ክሪፕቶ ከረንሲ አክሴፕትድ ይላል። እዚህ ጋር ሁሉም ይቀበላሉ። እዚህ ጋር ረመዳን አዲስ አበባ እሺ $85 እሺ። ከዛ ይሄንን 58 የሚለው ይሄ ኢምፕሬስ ሆቴል የሚለውን አንዴ እንካውና ከዛ ላሳያችሁ። ከዛ ወደ ፍላይቱ እንመለሳለን። እዚህ ጋር አሁን አለ ለምሳሌ ቾይስ ሩም ይላል። ሩም መምረጥ ትችላላችሁ እዚህ ጋር። ከዛ እዚህ ጋር ያስመርጣቸዋል። ሲንግል ሩም ሲቲ ቪው ይላል። እዚህ ጋር ትዊን ሩም ይላል። እስኪ 3 ነው የቀረው። ለምሳሌ ይሄ ደግሞ ስንት ነው? ለአንድ ቀን ነው የምትይዙት። እሺ ይሄንን ለምሳሌ እንሞክረው። ቡክ ነው እንበለውና ከዛ እዚህ ጋር ነው ክፍያው ያልኳችሁ። ከዛ እዚህ ጋር ኢንተር ዲቴል ይላል። እዚህ ጋር ስማችሁ ምናምን ጽፋላችሁ፣ ቁጥራችሁ ታስገባላችሁ። ምሳሌ የሆነ ቁጥር አስገባና ስሜን ጽፌያለሁ፣ ኮንቲኒ ይለዋለሁ። እዚህ ጋር ነው እንዳልኳችሁ ክፍያው ክሪፕቶ ከረንሲ ይኸው እዚህ ጋር ፔይ ዊዝ ቢትኮይን ኢቲኤች ኤክስአርፒ ምናምን የሚለው እዚህ ጋር ኦኬ ብለን እዚህ ጋር እኔ አሁን ለምሳሌ ዩኤስዲቲ ካልኩ እዚህ ጋር ያማርጠኛል። አድሬስ ነግሬያቸዋለሁ እንዳትሳቱ። እዚህ ጋር እንትን ካለ ኢቴሪየም ከሆነ ኢቴሪየም ነው፣ ቲአርኤክስ ከሆነ ቲአርኤክስ ነው። ኢቴሪየም ካላችሁት እዚህ ጋር እዛ ጋር የምትልኩትም እንደዛ ማለት ነው። አድሬስ ይሰጣቸዋል። ይሄን ስትነኩት አድሬስ ይሰጣቸዋል። እኔ ከነካሁት ኦልሬዲ ቡክ እንትን ስለሚለኝ አልፈለኩም። ይሄ ኮምፕሊት ስትሉት አድሬስ ይሰጣቸዋል። አድሬሳችሁ መታችሁ የምትልኩበት ባይናንስም ባይቢትም ሊሆን ይችላል። እንትን አንድ አይነት አድሬስ ማለት ነው የመረጣችሁት። ኢቲኤች ከሆነ ኢቲኤች፣ ኢቴሪየም ከሆነ ማለት ኢቴሪየም፣ ብቻ አንድ አይነት እንትን መሆን አለበት። ከዛ እንደዛ አድርጋችሁ አሁን ደግሞ ለምሳሌ ቪዲዮ እንዳይረዝምባችሁ እዚህ ጋር ተመልሰን ከሩም ወተን ደግሞ አዲስ አበባ ውስጥ ያሉ እያልኳችሁ ነው። ጎንደርም፣ ባህር ዳርም፣ መቀሌም መሄድ ትችላላችሁ። ለምሳሌ አሁን እዚህ ጋር በዚህ ከፍላችሁ ከዛ እዚህ ጋር አሁን አዲስ አበባ መቀሌ እንበለውና
እዚህ ጋር መቀሌና አዲስ አበባ ብለን ነው ለአንድ ጊዜ ጉዞ አድርገ ነው ከዛ እዚህ ጋር ፍላይት ያመጣላችሁ። አሁን በክሪፕቶ ከረንሲ መክፈል ማለት ነው። እዚህ ጋር ያማርጣችኋል። ሰዓት እንትን አለ እዚህ ጋር ነን ስቶፕ ማቆሚያ ያለው ቀጥታ 12 ሰዓት 1 ሰዓት ከምናምን እንትን ይላል 200 ምናምን $1 ይላል። እንዴት እንደሆነ አላውቅም፣ ብቻ እንደዚህ ነው ማለት ነው። እሺ እንግባ እስኪ እንየው። ወይም ደግሞ እሺ እዚህ ጋር ቶታል ይላል ኢንክሉድ። እሺ ተመላሽ አለው። ይሄ እንትን ካለ ይሄ ተመላሽ የለውም። ትራቭል ሴቨር። እሺ ኮንቲኒስ እንለው። ይሄ ለምሳሌ ቪዲዮ እንዳይረዝምባችሁ ብዬ እኮ። ከዛ እዚህ ጋር አድባግ ይላል እዚህ ጋር። እሺ ለምሳሌ ኪሎግራም ካላችሁ እዚህ ጋር የምትይዙት ሻንጣ 7 ይቻላል። እሺ 00 እንለዋለን። ምንም ክብደት የለንም። $241 ይላል። ከዛ ኮንቲኒው ትሉታላችሁ። እዚህ ጋር ዲቴል ታስገባላችሁ። ከዛ እዚህ ጋር ሜል ምናምን ልክ እንደ ሀገር ውስጥ እንደምትቆርጡት ማለት ነው። ከዛ ከዚህ ወጥተን ደግሞ እዛ ባለንበት ይሄንን ዋን ወይ አድርገን እዚህ ጋር የት እናደርገዋለን? ዱባይ እናደርገዋለን። ለምሳሌ አይደለም ይሄ አዲስ አበባ ነው ያለ። በቃ ይሄንን አሉላ የሚለውን ብቻ መቀሌ የሚለውን እንቀይረውና ዱባይ እናድርገው። እዚህ ጋር ዱባይ ያለ ለምሳሌ አሁን ዱባይ እናደርገውና ሰርች ስንል እዚህ ጋር ቀን 17 አድርጌዋለሁ። ዛሬ 13 ነው በፈረንጅ ለማሳየት ነው ከአዲስ አበባ ዱባይ። ከዛ እዚህ ጋር እንዳልኳችሁ ኤሮቹን እንትን አውሮፕላኖቹን ያማርጠናል። የምንሄድበት ርካሽ የሆነውን አይተን እንላለን ማለት ነው። ብቻ የሌለው ነገር የለም። ለምሳሌ አሁን ኬንያ ሆቴል ማየት ፈልግ በክሪፕቶ ከረንሲ ከፍላለሁ ማለት ነው። እዚህ ጋር ኢጂፕታር የሚባል እዚህ ጋር ደግሞ ኢጂፕታር እንደገና ፍላይ ዱባይ ምናምን ኬንያ ኤርዌይስ ብቻ ይወደዳሉ። ለምሳሌ አሁን ለአንድ ጉዞ ነው እዚህ ጋር 887 ይላል የሚቀንሰው። ይሄንን ስንነካው ምንድነው ፓስፖርት ይለናል። ስም በስርዓት እንሞላለን። ስልክ ቁጥር እንትን እንላለን ማለት ነው። እዚህ ጋር ክብደት ካላችሁ ክብደት፣ ከሌላችሁ ኮንፍርም ብላችሁ ከዛ እዚህ ጋር ኮንቲኒ ብላችሁ ማለት ነው። ተጨማሪ ከሚቻለው ክብደት ነው። ክብደት ስላችሁ ደግሞ ከዛ እዚህ ጋር የምትሞሉበትን እንትን ለምሳሌ ዩኤስኤ ከሆነ ዩኤስኤ ነው። እዚህ ጋር ኢትዮጵያ አይደለ ኢትዮጵያ ታደርጉታላችሁ፣ ቁጥር ትሞላላችሁ። ከዛ እዚህ ጋር እናንተ ሁሌ የሀገር ውስጥ እንደምትሞሉት አይነት ማለት ነው። እዚህ ጋር ያያችኋት ፓስፖርት የምትላለች እዚህ ጋር ኤክስፓየር ዴት ትሞላላችሁ ማለት ነው፣ ለውጭ ሀገር ሲሆን እና መጀመሪያ ግን ይሄ ማሟላት ያለባችሁ ዱባይ ወደ ውጭ ሀገር ከሆነ ዝም ብሎ መውጣት ስለማይቻል መጀመሪያ መስፈርቱን ታሟላላችሁ ማለት ነው፣ መያዝ ያለባችሁ። ከዛ እዚህ ጋር ስንወጣ ደግሞ ለምሳሌ አሁን እዚህ ጋር አምስተርዳም፣ ፓናማ ሲቲ መሄድ ስትፈልጉ ማለት ነው። ከዛ ፓናማ እዚህ ጋር የሚላለ ፓናማ ሲቲ፣ አምስተርዳም፣ ፊዮረንቲና፣ ሻርጃ፣ መካ ሚላል እዚህ ጋር መካ ምናምን ሮም። ከዛ የምትፈልጉት ለምሳሌ አሁን እዚህ ጋር ሮም ለመሄድ ስንፈልግ እንኳን እዚህ ጋር ሮም የምትሄዱበት የምትጎበኙበት ቦታ ሊኖር ይችላል። ለምሳሌ መክፈል ያለባችሁን ሆቴል ትከፍላላችሁ። እዛ በቃ እዚህ ጋር ሆነች ቡክ ታደርጋላችሁ ማለት ነው። እንዳልኳችሁ በክሪፕቶ ከረንሲ እዚህ ጋር አሁን ዘ ሲቲ ኦፍ ሪችስ ሩም ይላል። እዚህ ጋር ዘ ፈርስት ዶሊክ ፕሮፎንድ ሆቴልስ ኤንድ ሪሶርትስ ይላል። እዚህ ጋር ሆቴልስ ፖንቴንሲስቶ እነዚህ ጋር ያያችሁትና ዶላሩ እዚህ ጋር 4500 ምናምን። ከዛ የምትቆዩበትን ቀን ትሞላላችሁ። ልክ እንደ ሀገር ውስጥ እንደሞላ ነው ቡክ ታደርጋላችሁ። እዚህ ጋር ነው እነዚህ ምንድነው ክሪፕቶ ከረንሲ አክሴፕትድ ይላል። እዚህ ጋር ያያችሁት ነው። ለምሳሌ ሮም ስትሄዱ መሄድ ስትፈልጉ ሮም የትኛው ነው የምታውቁት ከሆነ ሮም ከሆናችሁ ሮም ነው። ኤስ ሚላን ከሆነ ኤስ ሚላን ነው። ልክ አዲስ አበባ ባህር ዳር ምናምን እንደሚለያይ ማለት ነው። መቀሌ መሄድ ፈልጋችሁ ባህር ዳር ከቆረጣችሁ ቻው ቸልሲ ተበላችሁ። የእናንተ አልጋ መቀሌ ነው ያለው፣ እናንተ ባህር ዳር ነው ያላችሁት። እዛ ባህር ዳር ሌላ ትቆርጣላችሁ ማለት ነው፣ ለሌላ ወጪ እና በዚህ መልኩ ነው በጣም ክሪፕቶ ከረንሲ ምን ያክል ተጽዕኖ ነው። ለምሳሌ አሁን ዱባይ ነግሬያቸዋለሁ። ቀጥታ መቀበል አልፈለገችም፣ በእነዚህ ትቀበላለች እኮ በትራቫላ እና በሌሎች እንትን አድርጋ ክሪፕቶ ከረንሲ ትቀበላለች። ወደ ቀጥታ ለማምጣት እየሰራች ነው። አምና ተናግራ ነበር፣ ይሄን ታውቁ ከሆነ የምታስታውሱ ከሆነ ማለት ነው። ከዛ እንዳልኳችሁ እዚህ ጋር ለምሳሌ ሆቴል ወደ ሌላ ቅድም አዲስ አበባ ላይ ያየ ነው። ለምሳሌ አሁን ጎንደር ብናረገው እዚህ ጋር ቆይ ያመጣልና እሺ ኢትዮጵያ ብለን ቅድም ልክ ስንጽፍ እዚህ ጋር አሁን ለምሳሌ ጎንደር እንኳን ባህር ዳር እሺ እዚህ ጋር ቀን እዚህ ጋር ጽፋላችሁ። አንድ ሰው ከሆናችሁ አንድ ነው።
እዚህ ጋር ነው የሁለት ሰው ነው ያደረኩት። ለምሳሌ አሁን የሁለት ሰው ነው የሚያስከፍለኝ ቱ ገስትስ የሚለው እዚህ ጋር ዋን ሩም እዚህ ጋር እንዴት ልክ ቅድም አዲስ አበባ ላይ እንትን እንደምናደርገው ክሬት እንዳደረግነው ቡክ እንዳደረግነው እዚህ ጋር አሁን ጃካራዳን ሆቴል የሚል አለ። እዚህ ጋር ብሉ ናይል ሪዞርት እዚህ ጋር ምንድን ኢንዚዮን ሆቴል ኤንድ ሳፓ ሚል ብሬክፋስት ኢንክሉድ ከቁርስ ጋር ቁርስ ተካቷል ይላል። ላኪ ማርኬት ሆቴል ምናምን ሪዞርት ኤንድ ስፓ ሌካ ጣና ይላል እዚህ ጋር እና እነዚህ ይመስላል። እዚህ ጋር ገብታችሁ ማለት ነው የፈለጋችሁት ባህር ዳር መሄድ ባህር ዳር እዚህ ጋር ሆናችሁ ባህር ዳር መቁረጥ ስትፈልጉ እንኳን ቡክ አያችሁ ታይ ክሪፕቶ ከረንሲን ተጽዕኖ በዚህ በኩል በትራቫላ በኩል አድርጋችሁ መቁረጥ ይችላል። እዚህ ጋር የመኪና ማቆሚያም አለ። እዚህ ጋር የምትፈልጉት ሀገር ላይ እዚህ አክቲቪቲ አለ። ብቻም የሌለው ነገር የለም። ገብታችሁ ብታዩት እንትን ትሏላችሁ እና ይሄን ያክል የክሪፕቶ ከረንሲ ተጽዕኖ አለው ለማለት ፈልጌ ነው። እና በሌላ ጉዳይ ደግሞ ምን አለ መስላችሁ ልክ ይሄንን ካደረግን በኋላ አሁን ለምሳሌ ቡክ አድርጋችሁ ወደ ዱባይ ለመሄድ ስትፈልጉ ቦሌ ኤርፖርት ስትሄዱ ትኬት የላችሁማ። ትራቫላ ትኬት ቆርጣችሁ ሲጨርሱ በኢሜይላችሁ የሚልክላችሁ እንትን አለ ቁጥር አለ አይደለ? እሱን ቁጥር ነው እዚህ እንትን ለቦሌ ኤርፖርቶች የምትሰጧቸው እና ልክ ስትመጡ ደግሞ እንትን አይደለም የምታሳያችሁ ዋሌቱን አይደለም የምታሳያችሁ ክፍያው እንደተፈጸመ ትራቫላ እንዳልኳችሁ በኢሜይላችሁ ላይ ይፋዊ ቲኬት ይልካል ማረጋገጫ ማለት ነው። ትራቫላ የእናንተን ዩኤስዲ ተቀብሎ ለአየር መንገዱ እንትን ይሰጠዋል ማለት ዶላር ይሰጠዋል ማለት ነው። ከዛ ልክ ኢሜይሏ የመጣችላችሁ ፓስፖርታችሁና ኢሜይሉ ላይ የመጣው እንትን ለኤርፖርት ተቆጣጣሪ ታሳያላችሁ ማለት ነው። ይህን ይመስላል ማለት ነው። እና በተመሳሳይ መንገድ ያሉ እንትን ናይሮቢ የትኛውም ሆቴል እዚህ ጋር ሆናችሁ ቡክ ማድረግ ትችላላችሁ። በክሪፕቶ ከረንሲ መክፈል ትችላላችሁ። በቃ የሌለው ነገር የለም። ቀጥታ ባይናንስ ፔይም አለ፣ ሁሉም ነገር አለ። እና ቪዲዮ እንዳይረዝማችሁ የቪዲዮ ጠቃሚ ሆኖ ካገኛችሁት ፕሊዝ ላይክ፣ ሰብስክራይብ እያደረጋችሁ ማለት አበረታቱ። እና በቀጣይ ደግሞ ምን የሚሰራላችሁ ነገር ካለ ኮሜንት ላይ አሳውቁኝ። እስክንገናኝ ቻው።